ሩታዬ እንግዲህ ዛሬ ውሳኔን አሳውቃለች ማለት ነው። አልፈልግም፣ መሄድ ይፈልጋሉ፣ ሰላሜን ማግኘት አልቻልኩም ያለች ነው። አረ ሩታዬ እኔ ቆንጆ ማለት ነው። አቤል ብቻ እኮ ነው እንጂ በቃ እኔ እኮ ለዚህ እኮ ነው ደጋግመሽ አታወሪ የምልሽ። ለዚህ እኮ ነው ሩታዬ እኔ ቆንጆ ማለት ነው። እንደ ሴት እረዳሻለሁ ግን ዛሬ ደግሞ ጨዋ መስለሽ አወራሽልኝ። ደስ ይላል፣ ደስ ይላል። ሩታዬ ደግሞ አብርሽ ሩታን በጭራሽ ከዚህ በኋላ የለመንኩ ማኖር አልኖርም፣ ይቅርታ ጠይቄት አውቃለሁ። እሷን የለመንኩ መኖር አልፈልግም፣ ለምኝም ላኖራት አልፈልግም። ትዳር የሁለት ነው፣ የአንድ ሰው ብቻ አይደለም። አንተ ሰውዬ ነገሩን ያበላሸማ አንተ ነው። ለምን እንዴ? እውነቱንማ እንነጋገር። ተው እንጂ አብርሽ፣ አንተ በየጊዜ ታጠፋለህ። እሷ አንተ ነው ሽሩሩ ብላ እንዲታኖርክ ነው የምትፈልገው። ደፋር እንዴ! አላበዛም እንዴ? አንተ ሁሌ ሩታ የራስ ጥፋት አይታይክም አይደለ? የራስ የምታጠፋው ነገር። ኧረ እባክህ እሷ ታሸንፍና አንተ ልታኖር እንዴ? ስንቴ እድል ሰጠክ እንደ ቪዲዮ ማለት ነው። ስንቴ ሽሩሩ አለችክ እንዴ? አናትን ነው ምልክ እሱ። ይሄ እውነታ እኔ አይዋጥልኝ ባይዘዌ ማለት ነው። አብረሽ ጭራሽ ለምኛ አላኖርትም ትላለ። በእርግጥ በልመና የምኖር ነገር የለም። ማንም ተለምኖ የሚኖርበት ትዳር የለም። በነገራችን ላይ ፈቅደ ወደ አፍቅረ አክብረ ትዳርን አክብረግ ነው። ትዳሩን ትርጉሙ ስላላወቃችሁ ነው። ሁለታችሁ በሚዲያ የሁለታችሁም ችግር ነው። ኢቃቃ የተጫወታችሁ እኛም ይኸው እናንተ ላይ ኢቃቃ የተጫወትን። እኔ ኢቃቃ ተጫወትኩ እንደ ጋይስ? እኔ አልተጫወትኩም ጋይስ። አስተያየት ነው የሚሰጠው። አዎ እንደዛ ተረዱ። ኢቃቃ የተጫወታችሁ እናንተ እውነት የትዳሩን ትርጉም ቢታቁ፣ የልጅን ትርጉም ቢታቁ ይሄ ነው። ሌላም እናንተ ላይ እንደፈለገ እየተናገረ ያለው በእናንተ የተነሳ ነው። ጭራሽ ለምኛ አላኖራትም ከዚህ በኋላ ማን ለምናት አለ እንዴ? ሲጀምር ለምን ትለመናለች? ሰው እኮ ናት፣ ፈጣሪ አይደለችም። ፈልጋ ነው የምትኖረው። ፈልጌ ግን የምትኖረው ከሷ ጋር አይደለ እንዴ? ከዚህ በፊት አሻፍርም ብለህ ገባ በሆይ ሆይ። ይሄው አሻፍርም ብለህ ወጣ፣ እሷን ወጣች፣ አንተ ወጣ ከትዳር እናንተን ብሎ ትዳር ማለት ነው። እና አታፍርም? ለምኛ አላኖራትም። እሷ እኮ ብትፈልግ ኖሮ እኔን አሸንፋ ታኖሪኝ ነበር። አንተ ወንድ አይደል እንዴ? ትዳር እኮ ማክበር ያለብህ አንተ ነህ እንዴ? እንደ እውነታ ሩታ ብዙ ለፍታለች። ማልፈልገውን ነገር አታርግ ብለሃለች። አንተ ለምንድን ነው የምታደርገው? እንደፈለገ አንተ ትወጣለህ፣ እንደፈለገ ከሴቶች ጋር ትሳሳማለህ፣ እንደፈለገ ትተቃቀፋለህ። ከዛ ገብተህ ሚስት ጋራ ትተኛለህ። ኧረ እባክህ አናትን ነው የሚለኝ። አልቀበልም። ሩታ እኮ በንግግሯ ነው እንጂ አሁን በፊቱ ማንነት የላትም። ንግግሯ ያስጠላል አልኩ እንጂ አንተ ከሩታ ጎን ነኝ። በዚህማ ደፋር ማርያምን የምሬን ነው። አልቀልድም። ምን አላት ለጂ አክስት ለተብየው ማለት ነው። በነገራችን ላይ አክስት ለማስታረቅ ያስቃበጠች ነው። የአብርሽት ደግሞ እኔ ከጎንሽ ነኝ ከዚህ በኋላ ወንድሜ ምናምን አይ እኔ እኮ በጣም ነው የምትገርመው። እናንተ እንደፈለጋችሁ ሩታም ሄዳችሁ ስለዚህ ብቻ የምታወሩት ለራስሽ ጥቅም ነው። ያዳዳሚ ማለት ያንዳንድሽ አዳሚ ማለት ነው። ለጥቅምሽ ነው አይደለ እንዴ? ለምን ይዋሻል? ለጥቅማችሁ ነው። እውነታ ልታስታርቁ ነው። ከጎንሽ ነኝ። ከዚህ በኋላ ማንም እንዲረብሽሽ አልፈቅድም። እዛም ደግሞ ሩታ ማነው አብርሽም በጣም አናዶኛል ምናምን ያላወራችሁ ነገር አለ እንዴ? አንቺም እንዴ ትዳር እንደዚህ ነው እንደሚመለሰው? እናተለም ማስታረቅ ከሆነ ማስታረቅ ነው እንጂ እንዲህ በዚህ እሷ በርቺ ከጎንሽ ነኝ ትላለች። ምንም አርጊ ሌሊሽ አልፈልግም ትላለች። ብዙ የምትባል ማለት ነው። አክስቷ ደግሞ ታረቁ፣ ተስማሙ፣ ልጃችሁን በፍቅር አሳድጉ ብላ ነው የለመነች ነው። በእርግጥ እኔ እኮ ደግሞ የሚገርም የሩታ ክስት ተብዬው ማለት ነው። ቡታጅራ ሲሄዱ ቡታጅራ ትሄዳለች። ለማሸቀል እኮ ነው። 50 ሺህ ያስገባት 50 ሺህ ያስገባት። ልጆቹ እናት ናት። ልጆቿን የምታሳድግበት ነው ባይዘዌ ማለት ነው። እና እነሱ ቡታጅራ ሲገቡ ቡታጅራ ትሄዳለች። ከዛ ምንድነው አዲስ አበባ ሲመጡ ተከትላ መጣች። ማስተካከል ቢችል ቡታጅራ አታስተካከልም? የማይመስል ነገር እኮ ነው። አይዋጥልኝማ እኔ እኮ አይዋጥልኝ ጋይዝ። አዎ ይሄ ነው እውነታ ማለት ነው። እና ሩታዬ እንግዲህ የሚቀይሩ ነገር የለም ከዚህ በኋላ ማረፍ አልቻልኩም አልሽ ሩታዬ። ወደ አንቺ ልመለስ እንግዲህ እኔ ቆንጆ ማለት ነው።
አው ከጎንሽ ነኝ ባይዘው፣ ግን ንግግርሽ እንደዛሬ ቆንጆ ነሽ። አው እንደዚህ ወይስ የባልሽ እህት ስለመጣች ነው ረከብልሽ እንደዚህ ጨዋ መስለሽ አወራሽ? ሩታ ትላንትና እኮ ስትጣጣ ነበረ በአክስትሽና በዘመድሽ መሀል። ሩታ እኮ ተገርሞኛለች። ስንት ባህሪ ያላት ሩታዬ ግን መቤት ነፍስሽ የማረም ሩታዬ። እና ተረጋግታ አንገቷን ደፍታ የአብረሽት ማለት ነው ያወራች ነበረና በጣም ደስ ብላት ምናምን። ትላንትና ግን እንጣት ስትይ ነበር። በዛ ራሱ ታይ ሩታ ተረጋጊ፣ ማንነትሽ አይደለም ብዬሽ ነበረ። እና ዛሬ እንግዲህ ሩታ የሚቀይሩ ነገር የለም፣ የተረበሽኩ ነው። አንዴ ግን እኔ ለዚህ ነው ሩታ ደስ የማይለኝ ንግግሯ። አንዴ ነው አቤል ማለት ነው በሌላ ሰው አስጠራትና ብዙ ሰው እንደ ጥራት ነው የምታደርገው። እና እሱ ይገርመኛል። ታከብዳለሽ አንድ ነገር ሩታዬ። ያላስቀምጡም ብሎኛል። መቼ መጡ? አዲስ አበባ ከገባሽ እኮ አልመጡም። ለምን ይዋሻል? ለምን ይዋሻል? እኔ ቆንጆ አቤላ አንዴ ልብስ ላልወስድ ነው የመጣ። ከዛ ውጪ ደግሞ ሀብርሽ ትላንትና መጣ፣ ወንድምሽ ጋር ተጋጩ። ምንም ደስ ላል። አሁን አዲስ አበባ ከገባሽ በኋላ እኮ ነገሮቹ ደህና ነው። እሺ እኔ ፍቅር፣ አዎ። ግን ልጃችሁን ብታሳድጉ የሚያለቅስ ልጅ ደግሞ ወይኔ ምንድን ነው የምትይዝልሽ ሰው ቅጠሪ። እሺ እኔ ቆንጆ። እና ይሄ ነው ምልሽ ማለት ነው። አንዴ ነው አቤላ ማን ነው ሶሪ የጠራሽ፣ እሱን ቡታጅራ በነበርሽ ሰዓት በሰው አስጠራሽ ማለት ነው። ከዛ ውጭ ግን አልተጠራሽም፣ ብዙም አይደለም። አዎ። ስለዚህ እዚህም ከመጣ ማረፍ አልቻልኩም፣ በሌላ ያስጠሩ ነው ያላችሁ ሮንግ ነው። አዎ አልቀበልሽም፣ እኔ ነፂ አልቀበልሽም፣ እኔ ውድ ማለት ነው። አዎ እንደዛ ነገር እና አብርሽዬ ብትለምናትም ይገባታል፣ ባይዘዌ ማለት ነው። አንተ ነህ ጥፋተኛ፣ ቅርታ ብትጠይቅም ደጋግሜ ብትጠይቅ ይገባታል። ለምን ያጠፋክ ነው፣ ያየን ነው እኮ ከኤርሜላ ጋር የምትሆነው ነገር ያየን ነው አይደለ እንዴ? እልህ ውስጥ ገብቼ ነው እሷነት እልህ ውስጥ አስገብተኝ ሌላ ውስጥ አረባከ ጥብጦ እንግዛለ እልህ። አንተ ህፃን እንዴ? አትነቃም እንዴ? ምን ታወራለህ እንዴ? ተው አንተ ሰውዬ ተው፣ አብርሽ ተው፣ ነግሬያለሁ ወንድም አለም። አዎ ወደ ራስ ተመለስ። ይሄ በፊቱ አብርሽ ሆነሽ ወንድሜ። ላይክ ሰብስክራይብ አርጉዶች፣ ደህና ናችኋ? ወዳችኋለሁ። ላይክ ሰብስክራይብ አርጉልኝ። ዛሬ ቢዚ ሆኛለሁ ማለቴ እናንተ ስፒድ ኢትዮጵያ ለግብኝት የመጣ ማለት ነው። እዛ ነው አልኩት ጋይስ። እሱ ሳይ ነበር ለራሴ እኮ ኢትዮጵያ ጋይስ ለራሴ አዲስ ናት። እመቤትን ማላቆ ያየው ነበረና ሄዳችሁ ሼር አድርጌያለሁ። እሺ ይወዳቻለሁ።